አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ተመልካቾቼ ሰሞኑን ዱባይ ጉዱ ፈልቷል፣ ጉዳቸው ፈልቷል። ዱባይ ላይ እንግዲህ ሰሞኑን በሶሻል ሚዲያ ታዋቂ ቲክቶከሮች ሰውን እንዳይረዱ ማንም ሰው መጥቶ ለእነሱ የእርዳታ ጥሪ ቢያቀርብ የገንዘብ እርዳታም ሆነ የምንም እርዳታ እንዲያቀርቡ መረጃ አውጥቶባቸው ነበረ። ዛሬ ደግሞ ለሶስት ሰዎች የአስቸኳይ ጥሪ ቀርቧል። እነሱም እነማን ናቸው የሚለውን አብራችሁ ተከታተሉ። የመጀመሪያ እንግዲህ እንደምታዩት ከቆንስላ ጽሕፈት ቤቱ የቀረበ አስቸኳይ ጥሪ ማስታወቂያ ይላል። እሱም ለማንና ለማን ነው የሚለውን ትሰማላችሁ። ቆንስላው ፍትህን ለማረጋገጥና ቀሪ ወንጀለኞችን ለህግ ለማቅረብ የህዝብ ትብብር ወሳኝ መሆኑን በመጥቀስ በዚህ የወንጀል ድርጊት ሰለባ የሆናችሁ ተጎጂዎች ወይንም ስለ ሁኔታው ማንኛውንም አይነት መረጃ ማስረጃ ያላችሁ ግለሰቦች ጥቆማ እንድትሰጡን ጠይቀናል ይላል። ጉዳያቸው ፈላ የዱባይ ደላሎች። ሲቀጥል ሰሞኑን እንግዲህ በዱባይ ላይ በሴቶች ላይ ጥቃት ሲያደርስ አንድ ወንበዴ ከዱባይ ተባሮ ኢትዮጵያ በፖሊስ ታስሮ ይገኛል ማለት ነው። ከዱባይ ኢትዮጵያ ሲገባ ዲፖርት ተደርጎ ማለት ነው ታስሯል። ትናንትና በጣም የሚያስደስት ነገር ነበረ። ይሄ ሰውዬ እንግዲህ ሴቶችን እያፈነ እየደፈረ በአካውንቱ ከ188 ሚሊዮን ብር እንደተገኘበት መረጃ ተሰምቷል ዛሬ ማለት ነው። ወደ ቀጣዩ እንሄዳለን። ወደ ዛሬው መረጃዎችን የሚከተሉት አማራጮች በማድረግ እንደሚቻል ቆንስላው ገልጿል ይላል። አንደኛ በአካል በመቅረብ በዱባይ የሚገኘው የኢፌዴሪ ቆንስላ ጀነራል ጽሕፈት ቤት በአካል በመቅረብ ማመልከት ይቻላል ይላል። እነዚህ ሶስት ወንጀለኞች እንግዲህ እናንተ እንድታውቋቸው እየተቃረቡ ነው። ሁለተኛ በስልክ መስመር ከዚህ በታች በተቀመጡ ስልክ ቁጥሮች በቀጥታ በመደወል ጥቆማ መስጠት ይችላሉ ይላል። እነሱም እነማን ናቸው? ሳሪ ባልትና ወይንም ሳራ ዳጣ ሙኒት፣ ሶስተኛ መሲ ብርጅስቶን። የሰላም ማለት አሁን ነው። ዱባዮች እንግዲህ ጀግና ምናምን እየተባሉ በነገራችን ላይ ጀግንነት ሲያንስባቸው ነው ለነሱ። ምክንያቱም ብር የተበሉትን ሲያሰጡ በደላሎች ሂደው ዱባይ ላይ ሂደው ተወርውረው ጎዳና ወጥተው የወደቁ ወገኖቻቸውን አንስተው አይዲ አሰርተው ስራ አስይዘው ብዙ ወገኖቻቸውን የረዱ ግለሰቦች ናቸው። እንግዲህ ዱባይ ላይ የሚታወቁ እነዚህ ሶስት ሰዎች፣ ሌሎችም አሉ። በነገራችን ላይ ሙኔትም ትሁን ሳሪም ትሁን መሲ ብርጅስቶም ትሁን ብዙ የተጎዱ ሴቶችንና ብዙ የተጎዱ ሴቶችንም ወንዶችንም በደላላ እንግዲህ ከ400 እስከ 500 ሺህ ብር ከፍለው ዱባይ ላይ ሄደው እዛ ጋር ከሄዱ የራሳቸው ጉዳይ ተብለው ታፍነው እስር ቤት ማለት ገብተው ልክ እንደ እስር ቤት በደላሎች በደል የደረሰባቸውን ሰዎች በሚዲያ በመጮህ ብቻ ገንዘብ ተዋጥቶ አይዲያቸው ተሰርቶ ከደላላው ጋርም ተስማምተው ብራቸውን ማስመልሰው አይዲ አሰርተው ብዙ ሰዎችን በዚህ አመት ውስጥ ብዙ ሰዎችን ሲያነሱ ሲረዱ አይተናል ማለት ነው። አሁን ላይ የዱባይ ኤምባሲ እንግዲህ ይህንን የአስቸኳይ ጥሪ አውጥቷል። በሙኒትም ሆነ በሳሪም ሆነ በመሲ ብርጅስቶን ገንዘብ ተበልተናል፣ ተጭበርብረናል። እንደሚታወቀው ሙኒት ደላላ ናት። ብዙ ሰው ይከሳታል። ከአሁን በፊት ብሬን አልሰጥም አለችኝ፣ አይዲዬን ምን አለችኝ። ሙኒት በቃ ሁልጊዜ እንደተከሰሰች ነው። በጎን ደግሞ ሰዎችን እንደረዳች ነው። ትረዳለች ለሰው በጎን ማለት ነው። እና አሁን ላይ እንግዲህ ይህንን ስራ ሲሰሩ ስለሚታወቁ የዱባይ ኤምባሲ መረጃ አውጥቶባቸዋል። ማስረጃ ካላችሁ ተበልተናል፣ ተጭበርብረናል የምትሉ ግለሰቦች ካላችሁ አንደኛ በአካል ከቆንስላ ጽሕፈት ቤቱ መጥታችሁ ክስ እንድታመለክቱ፣ ሁለተኛ ደግሞ ይኸው ስልክ ቁጥር አስቀምጠዋል። በዚህ ስልክ ደውላችሁ የተበላችሁትን ማስረጃና መረጃ ካላችሁ ያው ፈቃደኛ ነን እነዚህን ሰዎች ለመያዝ እያሉ ነው። ዱባዮች እንግዲህ ጉዳቸው ፈልቷል ማለት ነው። ጉዳቸው ፈልቷል ሰሞኑን። በነገራችን ላይ ሳኡዲ እና ዱባይ ሲነጻጸር ሳኡዲ ላይ ካስታወሳችሁ ብዙ ሰው እየተጎዱ እየተደፈሩ ብዙ ነገር እንትን እያሉ ምንም እልባት ያልተገኘበት ጉዳይ ሳኡዲ ውስጥ ብዙ ነገር አለ። ብዙ ነገር
ዱባይ ላይ ግን የሆነ ሰው እንደዚህ ያደረገ ከተባለ አፍንጫውን ይያዛል። በማስረጃ ካላችሁ ደላላ ብር በልቶኛል ካለ አፍንጫውን ይያዛል። እገሊት ብር አበድሬያት እንትን አለችኝ ብላ ማስረጃ ካላት በእነዚህ ሶስት ሰዎች አማካኝነት ብራቸው እየተመለሰላቸው አይተናል ማለት ነው። አሁን የዱባይ ኤምባሲ በቃ እንግዲህ እነዚህ ሰዎች የእውነት እነዚህ ሰዎች መረጃ ከተገኘባቸው በቃ አጀንዳ ጠፋ ማለት ነው። ስንት አመት አጀንዳ የዱባይ አጀንዳ ማለቂያ የለውም ነበር። አሁን ሰሞኑን እንግዲህ አጀንዳ ጸጥ ብሏል። ለዩቱበሮችም ለኛ አስቸጋሪ ሆኗል ማለት ይቻላል በጥቅሉ። ምክንያቱም የተቸገረውም እነሱ ጋር ይመጣል፣ የተበደለውም እነሱ ጋር ይመጣል። ዘራፊውም ተዘራፊውም በቃ አመጣው ወሰደ። ውሃ ቅድ ውሃ መልስ ወሬ የዱባይ ወሬ መቼም አባርቱ አያውቅም። በነገራችን ላይ በሽተኞችንም ሲረዱ የታመሙትንም በገንዘባቸው እያዋጡ ብዙ ሰዎች ሲያሳክሙ ያው ሰበብ እየሆኑ ብዙ ሰዎች በእነዚህ ሰዎች አማካኝነት ተረድተው ነበር። አሁን ማንንም ሰው እንዳይረዱ ከአሁን በፊትም ማስጠንቀቂያ ተሰጥቷቸው ያው እንዳያችሁት ማንንም ሰው እርዳታ እየተቀበሉ አልነበረም ማለት ነው። በሚዲያ ማንም ሰው ተቸገርኩ ብሎ ሲመጣ የገንዘብ እርዳታ እንዲያተሰባስቡ ማንንም እንዲያትረዱ ስለተባሉ ማለት ነው። አሁን ደግሞ የእስራት ማስረጃ ይኸው እየወጣባቸው ነው። የሆነ ሰው እንግዲህ በሙኒት ተበልቻለሁ ካለ ሙኒት ወደ እስር ቤት ወይንም ወደ ኢትዮጵያ ዲፖርት ትደረጋለች። ሳሪም እንደዛው፣ መሲ ብርጅስቶንም እንደዛው። አረብ አገር ላይ እኛ ህጋዊ ነን ብላችሁ መኖሪያ ፈቃድ ስላላችሁ ብቻ የምትመጻደቁ ሰዎች ዲፖርት መደረግ ትችላላችሁ ማለት ነው። ከዱባይም ዲፖርት ትደረጋላችሁ። ከሳውዲ አረቢያም ክሩጅ ነሀያ ነው የሚባለው። አዎ ክሩጅ ነሀያ ትባረራላችሁ ማለት ነው። ሰምታችኋል። ስለዚህ ወረቀት አለን ብላችሁ አትመጻደቁ። ወረቀት አለን ብላችሁ ሱሪያችሁን አትጎትቱ። ሴቶችም ወረቀት አለን ብላችሁ እምብርታችሁን ገልብጣችሁ በየሜዲያው አትንጦልጦሉ። ከዱባይ እንለቅም ከዱባይ እንወጣም ብለው ሴቶችን ሲያስለቅሱ መከራ ሲያሳዩ ገንዘብ እየዘረፉ እየደፈሩ ቪዲዮ እየቀረጹ የብዙ ሰዎችን ህይወት ያበላሹት ሁላ ይሄው ዲፖርት እየተደረጉ ነው ማለት ነው። በነገራችን ላይ እንደዚህ አይነት ስራ መስራታቸውን ባሲዎቹ ራሱ በጣም ጥሩ ነገር ነው፣ ግን ይደብራል። ሳኡዲም እንደዚህ ብታረጉልን በጣም አሪፍ ነው። ሳኡዲ ሰው በነገራችን ላይ ቢወዲቅ አንሺ የለው ቢታመም አሳካሚ የለው ምን የለው በቃ ይፈራል። ሰው በጣም ነው የሚፈራው፣ በጣም ማለት ነው። የሆነ ታዋቂ ሰው ቢኖር ራሱ ሳኡዲ ላይ የሆነ ሰው በቃ ወድቅ ያለው አስጠጋኝ ብትለው ቢለው አያስጠጋም። በጣም ነው የሚፈሩት። ለምን እንደሆነ አላውቅም። ዱባዮች ደፋር ናቸው። የአረብ ቤት ድረስ እየሄዱ እየሰበሩ የመዲያም ቅመሞችን ከአረብ እጅ ከአረብ መንጋጋ ሲያወጡ ከአበሻ ጋር ብቻ ሳይሆን ከአረብም ጋር ሲፋጠጡና ሲጋፈጡ የነበሩ የዱባይ አጀንዳ የዱባይ አጀንዳ ፈጣሪዎች ሶስት ግለሰቦች በዚህ መልኩ ጥሪ ቀርቦባቸዋል እላችኋለሁ። እኛ ጅማዓተል ኸይር ሰላም አለይኩም ወራህመቱላሂ ወበረካቱ።